እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የተለያዩ የዝውውር ጉዳዮችን ልናካፍላችሁ ዛሬ ደግሞ በከሰዓቱ ፕሮግራማችን በድጋሚ ተገናኝተናል። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ ከልብ አድርገን እናመሰግናለን። እንደተለመደው በዚህኛው ፕሮግራማችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያጋራችሁ ቪዲዮአችንንም ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ወደ እናንተ ማድረስ እወዳለሁ። የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን እናደርጋለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች ይነሳሉና እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲና ሊቨርፑል ማንቸስተር ሲቲን ጨምሮ ሌሎችም ታላላቅ የአውሮፓ ክለቦች በዛሬ ፕሮግራማችን ይዳሰሳሉ። ሀሳብ አስተያየቶቻችሁን አጋሩን። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። ቶትናም ሆትስፐርስ ወኪሉን በቅርቡ የቀየረውን የ25 ዓመት ቴክኒሽያን በክረምቱ ለማስፈረም እቅድ እንደያዘ ተነግሯል። ኒኮሎ ፋጂዮሎ በውድድር ዘመኑ ማብቂያ ላይ ፊዮረንቲናን ለቆ ሊወጣ እንደሚችል ስሙ በትልቁ እየተነሳ ነው። ቶትናም ሆትስፐርስ ተጫዋቹን ለማስፈረም ፍላጎት አሳይተዋል። ስለዚህም እንደ መረጃ ምንጮቹ ዘገባ ከሆነ አሰልጣኝ ሮቤርቶ ዲ ዘርቢ የለንደኑ ክለብ ይህንን የ25 ዓመት የመሃል አማካይም እንዲያስፈርምለት ይፈልጋል ነው የተባለው። ተጫዋቹ በቅርቡ ወኪሉን የቀየረ ሲሆን ይህም ደግሞ በወደፊት እጣ ፈንታው ዙሪያ የሚናፈሱ ወሬዎችን ይበልጥም እንዳጋጋለው የመረጃ ምንጮቹ ጠቁመዋል። ስፐርሶች ፋጂዮሎን ከ1 ዓመት በላይ ሲከታተሉትም ቆይተዋል። ቶተናም ዝውውሩን ማጠናቀቅ ይችል እንደሆነ ማየቱ አስደሳች ይሆናል። እሱ በሜዳው መሃል ላይ ቁጥጥርንና መረጋጋትን ይጨምራል። ፋጂዮሎ በቶተንሃም ቤት ስኬታማ ለመሆን የሚያስችሉ ቴክኒካል ብቃቶች ያሉት በመሆኑ እጅግ ድንቅ ፈራሚ ሊሆን እንደሚችል ሊረጋገጥ ይችላል። ዲዘርቢ ለተጫዋቹ ከፍተኛ ግምት የሚሰጠው ሲሆን የፋጂዮሎ ምርጥ ብቃት ማውጣትም ሊችል ይችላል። የ25 ዓመት ወጣት በጨዋታ ህይወቱ ምርጥ ደረጃ ላይ የሚገኝ በመሆኑ ወደ ትልቅ ክለብ ለመዘዋወርም ደግሞ ለሱ ትክክለኛ ጊዜው አሁን እንደሆነ እየተነገረ ነው። ታዲያ ቶተንሃም የጣሊያኑን ክለብ ተጫዋቹን እንዲሸጥለት ማሳመን ይችል እንደሆነ ወደፊት የሚታይ ነው። ተጫዋቹ ወኪሉን መቀየሩ እንግዲህ ሊደረግ ስለሚችል ዝውውርም እያሰበ መሆኑን የሚጠቁም ነው። ቶተንሃም ዝውውሩን ለማጠናቀቅ የሚያስችል የገንዘብ አቅም ያለው ሲሆን ይህ ሁኔታ እንዴት እንደሚቀጥል ወደፊት የሚታይ ነው። ቶተንሃም በተጠናቀቀው የውድድር ዘመን እንግዲህ የተለያዩ ጊዜያቶችን ወይም አስቸጋሪ ጊዜያቶችን ቢያሳልፍም አጓጊ የሆነ ፕሮጀክት ግን እንዳላቸው ይነገራል። በስብስብ ውስጥም በርካታ ጥራት ያላቸው ተጫዋቾችና እንደ ዲዘርቢ ያለ ከፍተኛ ጥራት ያለው አሰልጣኝን ይዟል። በመሆኑም በሚቀጥለው የውድድር ዘመን በጠንካራ ሁኔታ መመለስ የማይችሉበት ምንም አይነት ምክንያት የለም። ኢጣሊያናዊ አማካይም እነሱን የመቀላቀል እድልን ሊስበው ይችላል። በሚቀጥለው የውድድር ዘመን ለዋንጫዎች ለመፋለምም የሚያስችለውን መድረክ ሊፈጥሩለት ይችላሉ። ፊዮረንቲናዎች ፋጂዮሎን ለመሸጥ ከተገደዱ ከሱ መልቀቅም ከፍተኛ የዝውውር ሂሳብ ለመሰብሰብም ሊፈልጉ እንደሚችሉ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ቸልሲ በቻቪ አሎንዞ ስር ለሚኖረው አዲስ ህይወት እቅድ ማውጣት የጀመረ ሲሆን የሰንደርላንዱ አማካይ ነው ሳዲቂ በዝውውሩ ለማምጣትም እየተዘጋጀ መሆኑን መረጃዎች ያሳያሉ። ሰማያዎቹ ቻቪ አሎንዞን መቅጠራቸውን ይፋ ካደረጉ በኋላ አሁን በ60 ሚሊዮን ዩሮ ለማዛወር የሚያደርጉት ግንኙነትም ከቀን ወደ ቀን እየተጠናከረ መጥቷል። ፌጂያስ ባወጣው ዘገባ መሰረት ነው ሳዲቂ ወደ ክለቡ ሊመጣም እየታሰበው ኤንዞ ፈርናንዴዝን ምናልባት የሚለቅ ከሆነ ለመተካት ሲሆን ሮሚዮ ላቪያን በዚህ ክረምት ሊሸጡ ከሚችሉ የክለቡ ወቅታዊ አማካዮች መካከል ሌላኛው ተጫዋች ነው። ቸልሲ በቅርብ ጊዜያት በትልልቅ ወጣት ተጫዋቾች ላይ ኢንቨስት በማድረግ ረገድም ጥሩ ስራን የሰራ ሲሆን የ21 ዓመቱ ነው ሳዲቂ በዚህ የውድድር ዘመን ለሰንደርላንድ ካሳየው አስደናቂ ብቃት አንጻር ለረጅም ጊዜ የሚሆን ሌላ ድንቅ ኢንቨስትመንትም ሊሆን ይችላል ተብሏል። ቸልሲ ለቻቪ አሎንዞ በዝውውር ገበያው ላይ ምን ያክል የቁጥጥር ስልጣን እንደሚሰጠው ወደፊት የሚታይ ቢሆንም ተጫዋቹን በቀጥታ እሱ ባይመርጥ እንኳን የክለቡ ቦርድ አዲስ ፈራሚዎችን ሲያጭም እንዲሁ የዚህን ስፔናዊ ታክቲሽያን የጨዋታ ፍልስፍና ከግምት ውስጥ እያስገባ ሳይሆን አይቀርም። ሳዲቂ በእርግጠኝነት ቼልሲን ወይም ሌሎች በርካታ ታላላቅ ክለቦችን ማጠናከር የሚችል ብቃት ያለው በመሆኑም ይህ የሚጠቅም የዝውውር ስራ ሊሆን እንደሚችል ተነግሯል። ብቸኛው ስጋት ግን ዝውውሩ
ቸልሲ በቅርብ ጊዜያት ካደረጓቸው ሌሎች ዝውውሮች ጋር ተመሳሳይ መሆኑ ነው። ምክንያቱም በርካታ ተስፋ የጣለባቸው ወጣት ተሰጥኦዎች ስታንፈርድ ብሪጅ ከተቀላቀሉ በኋላ ብቃታቸው ወደ ኋላ ሲያሽቆለቁል ተስተውሏል። የቻቪ አሎንዞ በአሰልጣኝነት መሾምም ይህንን ችግር ለመፍታት ሊረዳ ይችላል ተብሏል። እንደ ቼልሲ ባሉ ታላላቅ ክለቦች ውስጥም የመጫወት ጫና በዚህ የእድሜ ክልል ውስጥ ላሉ ተጫዋቾች ሁልጊዜም ቢሆን ምርጡ ነገር ላይሆን የሚችልበት ስጋት እንዳለን የተነገረው። ይሄ የዝውውሩ ሂደትን እንዴት እንደሚቀጥል ወይም ደግሞ ሌሎች ክለቦች በፉክክር ውስጥ እንደሚገቡ ማየቱ አስደሳች የሚሆን ቢሆንም ለአሁኑ ግን ፌጂያስ እንደጠቆመው ቼልሲ በቅርብ ጊዜያት ንግግሩን በማፋጠኑ ከሌሎች ክለቦችም ቀድሞ በመሪነት ላይ እንደሚገኝ የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በዚህ ክረምት ቀደም ሲል በውሰት ወደ ተጫወተበት አስተን ቪላ የመመለስ ፍላጎት እንደሌለው ተነግሯል። ይህ የእንግሊዝ ብሔራዊ ቡድን ኮከብ በአሁኑ ሰዓት በባርሴሎና እያሳለፈ የሚገኝ ሲሆን የውሰት ቆይታው ማጠናቀቂያ ላይ እየደረሰ ነው። በሚቀጥለው የውድድር ዘመን የት እንደሚጫወት ግልጽ የሆነ መረጃ ባለመኖሩ የወደፊት እጣ ፈንታው አጠራጣሪ በሆነ ሁኔታ ላይ ነው የሚገኘው። ሙንዶ ዲፖርቲቮ እንደዘገበው ከሆነ የራሽፈርድ የቀድሞ አሰልጣኝ ኡናይ ኤምሪ ተጫዋቹን በቪላ ዳግም በስራው ላይ ለማካተትም ከፍተኛ ፍላጎት ነው ያለው። ነገር ግን ቲም ቶክ በበኩሉ ይህ የ28 ዓመት አጥቂ በአሁኑ ሰዓት እንዲህ አይነት እቅድ እንደሌለው ነው ያስታወቀው። ይህ ሁኔታ እንዴት ሊቀጥል እንደሚችል ማየቱ አጓጊ ቢሆንም ነገሩ ግን በራሱ በራሽፈርድ ምርጫ ላይ የሚተው ከሆነ ግን በካምፕኑ ያለውን ቆይታ በቋሚነት የመቀጠል ፍላጎት እንዳለው ነው በተደጋጋሚ ጊዜ የሚነገረው። ባርሴሎናዎች ራሽፈርድን በዚህ የውድድር ዘመን በውሰት ቆይታ ወቅት እጅግ አስደናቂ ብቃትን ቢያሳይም እሱን በቋሚነት ላለማስቀጠል ግን የሚወስኑ ከሆነ በርካታ የማንቸስተር ዩናይትድ ደጋፊዎች ወደ ኦልትራፎርድ እንዲመለስ በደስታ ሊቀበሉት እንደሚችሉ ቢነገርም ክለቡ ግን ያንን ነገር ያደርጋል ተብሎ አይጠበቅም። በአንጻሩ ነገሮች ለራሽፈርድ በኦልትራፎርድ በጥሩ ሁኔታ እንዳልተጠናቀቁና ተጫዋቹም እንዲሁ በወቅቱ የአየር ንብረት ለውጥም አዲስ ድባብም በእጅጉ ያስፈልገው እንደነበር ማስታወሱ ተገቢ ነው። ራሽፈርድ በአስተን ቪላ በነበረው አጭር የውሰት ቆይታው ጥሩ እንቅስቃሴ ማድረጉን ተከትሎ ኡናይ ኤምሪ ከሱ ጋር ዳግም ለመገናኘት መፈለጋቸው ምክንያታዊ ቢሆንም ባርሴሎና ግን ትልቅ ስም ያለው ክለብ በመሆኑ ለሱ ይበልጥ ማራኪ መሆኑ አይቀሬ ነው። ይህም የካታላኑ ታላቅ ክለብ በቅርቡ የላሊጋ ዋንጫን ያሸነፈ ሲሆን ምንም እንኳን ከዋና ዋናዎቹ ግምት ከሚሰጣቸው ክለቦች መካከል ባይጠቀስም ሁልጊዜም ለቻምፒየንስ ሊግ ዋንጫ ተፎካካሪ መሆኑ ግን የሚታወቅ ነው። በመሆኑም ራሽፈርድ አሁንም በዚህ ደረጃ እንግዲህ ትልቅ ክለብ ውስጥ መጫወትን እንደሚመርጥ ይናገራል። የአስተን ቪላ ፕሮጀክትም ቢሆን ኡናይ ኤምሪ ክለቡን በድጋሚ ወደ ቻምፒየንስ ሊግ መመለሳቸው የሚታወቅ ጉዳይ ነው። ዩሮፓ ሊግንም ማሸነፋቸውን እናስታውሳለን። ራሽፈርድ በባርሴሎና የመቆየቱ እድል የማይሳካ መሆኑ ግልጽ በሚሆንበት ጊዜ ሀሳቡን በቅርቡ ሊቀይር ይችል እንደሆነ ማየቱ አስደሳች ነው። በሌላ በኩል ግን ወደ ዩናይትድ ተመልሶ የሚመጣበት ምንም አይነት መንገድ እንደሌለ በእርግጠኝነት መናገር እንደሚቻል ነው የመረጃ ምንጮቹ የተናገሩት። ጆብ ቤሊንግሃም የውድድር ዘመኑ ሲጠናቀቅ ከቦሩሲያ ዶርትመንድ የመልቀቅ ፍላጎት እንዳለው ስሙ ከዝውውር ጋር እየተያዘ ነው። ይሄ የ22 ዓመት ወጣት ለጀርመኑ ክለብ በጣም ጥሩ እንቅስቃሴን ማድረጉን ተከትሎ የአርሰናልና የሊቨርፑል ቀልብን መሳብ ችሏል። ጆብ ቤሊንግሃም ለጀርመኑ ክለብ ስብስብም እንዲሁ በመሃል ሜዳ ላይ ደምቆ የታየ ተጫዋች ሲሆን ለሁለቱ የፕሪሚየር ሊግ ክለቦችም ምርጥ ፈራሚ ሊሆን እንደሚችል ነው ፉትቦል ዳታን የተባለ የመረጃ ምንጭ ይፋ ያደረገው። በማንቸስተር ዩናይትድ እና በቼልሲም የፉክክር ክልል ውስጥም ይገኛል ተብሏል። አርሰናል በሜዳው መሃል ላይ ተጨማሪ የፈጠራ ስራና ተነሳሽነትን ሊጠቀምበት ይችላል። ይሄ የ22 ዓመት ወጣት ለክሪስቲያን ኖርጋርድ ጥሩ ማሻሻያ ወይም ተተኪም ሊሆን ይችላል። ለሰሜን ለንደኑ ክለብ የመጫወት እድልም ለተጫዋቹ ራሱ በጣም አስደሳች የሚሆን ይመስላል። ይህም በጨዋታው ህይወቱ ላይ አንድ ትልቅ እድገት የሚፈጥርለት ከመሆኑም በላይ በዓለም ላይ ካሉ ታላላቅ ክለቦችም በአንድ ውስጥ የመጫወት እድልን ይሰጠዋል ተብሎ ይታሰባል። አርሰናል በሊጉ የዋንጫ ክብርና የዩኤፋ ቻምፒየንስ ሊግን ለማሸነፍም የሚያስችለውን መድረክ ሊያመቻችለትም እንደሚችል ነው የተነገረው። በሌላ በኩል ሊቨርፑልም ቢሆን በመሃል አማካይ ክፍሉ ላይ ተጨማሪ ጥራትን ለመጨመር ይፈልጋሉ። ክለቡ ከመጠን በላይ በዶሚኒክ ሶቦስላይ እና በራያ ግራቨንበርች ላይ ጥገኛ ሆኖ ቆይቷል። በመሆኑም ተጨማሪ አማራጮችን በእጃቸው ማግኘት የሚያስፈልጋቸው ሲሆን ይሄ የ22 ዓመት ወጣትም አስተማማኝ የረጅም ጊዜ ኢንቨስትመንት ሊሆን ይችላል።
እሱ ለእንግሊዝ እግር ኳስ የሚሆን የአካል ብቃትና በከፍተኛ ደረጃ ለመወዳደር የሚያስችል የቴክኒክ ክህሎትም አለው። የእሱን ፊርማ ለማግኘት የሚደረገው ፉክክር ከባድ ሊሆን የሚችል ሲሆን የጀርመኑ ክለብም ከፍተኛ ዋጋ ሊጠይቅ ይችላል። አርሰናልና ሊቨርፑል እሱን የመግዛት የፋይናንስ አቅም ያላቸው ሲሆን የውድድር ዘመኑ ሊጠናቀቅም ፍላጎታቸውን ተከትለው ይፋዊ ጥያቄዎችን ያቀርቡ እንደሆነ ወደፊት የሚታይ እንደሆነ የሚያሳዩ መረጃዎችም ይፋ አድርገዋል። ኤሊ ጁኒየር ክሩፒ የውድድር ዘመኑ ሲጠናቀቅ ከቦርንመዝ ሊለቅ እንደሚችል ስሙ ከዝውውር ጋር ተያይዟል። ይህ ፈረንሳዊ አጥቂ ቼሪዎቹን ከተቀላቀለበት ጊዜ ጀምሮ አስደናቂ እንቅስቃሴን እያሳየ የሚገኝ ሲሆን እስካሁን በፕሪሚየር ሊጉ 13 ጎሎችን ማስቆጠር ችሏል። የ19 ዓመት ወጣት ብሩህ ተስፋ ያለው ተጫዋችም ሲሆን በትክክለኛ መመሪያና እገዛ ደግሞ ወደ ትልቅ ኮከብነት ሊያድግ የሚችልበት ሰፊ እድል አለው። ተጫዋቹ በቅርብ ሳምንታት ውስጥ ከበርካታ ክለቦች ጋር ስሙ እየተነሳ ነው። ስፖርት የተባለው የስፔን እትም ባወጣው ዘገባ መሰረትም አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ፣ ፓሪስ ሰን ዠርሜን እነዚህ ክለቦች ሁሉ የእሱን ሁኔታ በቅርበት የሚከታተሉ ናቸው። ያም ሆነ ይህ ግን የእንግሊዙ ክለብ ዋና ስራ አስፈጻሚ ቲያጎ ፒንቶ በሰጡት መግለጫ ተጫዋቹ በዚህ ክረምት ክለቡን ጥሎ እንደማይሄድ ይፋ አድርገዋል። እሱ ከክለቡ ጋር የረጅም ጊዜ ውል ያለው ሲሆን በውሉ ላይም የውል ማፍረሻ አልተጠቀሰበትም። አክለውም ሊቨርፑል ለሱ 100 ሚሊዮን ዩሮ ቢያቀርብ እንኳን ተጫዋቹን እንደማይሸጥ ነው የገለጸው። ኃላፊው ሲናገሩ ባርሴሎና ወይም ሊቨርፑል 100 ሚሊዮን ዩሮ ቢያቀርቡልን እንኳን ክሩፒን አንሸጠውም፣ ይህ በፍጹም ሊታሰብ የማይችል ጉዳይ ሲሉ ነው የገለጹት። ሊቨርፑል በፊተኛው የማጥቃት መስመር ወይም በፋይናል ሰርድ ላይ ተጨማሪ ጥራት ሊጠቀምበት የሚችል ሲሆን እንደ ክሩፒ ያለ ተንቀሳቃሽ ወይም ዳይናሚክ አጥቂም ለሱ ተመራጭ ሊሆን ይችላል። እሱ እንደ መካከለኛ አጥቂ ወይም ሴንተር ፎርዋርድም ሆኖ እንዲሁ በክንፎች ላይም የመጫወት ብቃት አለው። በፊተኛው መስመር ላይ ጎሎችንና የቴክኒክ ክህሎቶችን ሊጨምርላቸው ይችል ነበር። በትክክለኛው አያያዝ ወደ ትልቅ ኮከብነትም ለማድረግ የሚያስችሉ እምቅ ብቃቶች አሉት። በመሆኑም ተጫዋቹ ውሎ አድሮ ወደ አንደኛው ታላቅ ክለብ ማምራቱ የማይቀር ጉዳይ እንደሆነ መገመቱ ቀላል ነው። ቼሪዎቹ በዚህ ክረምትም እሱን ለመልቀቅም ፍቃደኛ የመሆን እድላቸው እጅግ በጣም ጠባብ በመሆኑ እሱን ለማስፈረም ተስፋ የሚያደርጉ ክለቦች በአሁኑ መታገስ ይኖርባቸዋል። አርሰናልና ማንቸስተር ዩናይትድ ከክሩፒ ዝውውር ጋርም ስማቸው ተያይዞ መቆየቱ የሚታወስ ጉዳይ ነው። ብራድሌ ባርኮላ የውድድር ዘመኑ ሲጠናቀቅ ከፓሪስ ሰን ዠርሜን ሊለቅ እንደሚችል ስሙ ከዝውውር ጋር መያያዙን ቀጥሏል። ይሄ የ23 ዓመት ወጣት ለፈረንሳዩ ስብስብ በጣም ጠቃሚ ተጫዋች የነበረ ቢሆንም አሁን ላይ ባለው የጨዋታ ህይወት እድሜው ግን ይበልጥ በተከታታይ የመሰለፍ እድልን እንደሚፈልግ ነው የሚናገረው። ሊቨርፑልና ባርሴሎና ይህንን ተጫዋች በዝውውር ለማምጣትም ፍላጎት አሳይተዋል። ከስፔን የወጡ ዘገባዎች እንደሚያመለክቱት ባርኮላን ለማስፈረም የሚፈልግ ማንኛውም ክለብ ለዝውውሩ 95 ሚሊዮን ዩሮ ገደማ መክፈል ይኖርበታል ተብሏል። ይህ የ23 ዓመት ወጣት ለሊቨርፑል ድንቅ ፈራሚ ሊሆን እንደሚችል ይጠበቃል። እነሱ በክንፍ ማጥቃት መስመራቸው ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን ይህ ወጣትም የጎል እድሎችን ከመፍጠር ባለፈ ራሱም ጎሎችን ማስቆጠር የሚችል ነው። እሱ በከፍተኛ የእግር ኳስ እርከን ላይ ለመወዳደር ምን እንደሚፈልግ የሚያውቅ ሲሆን ፓሪስ ሰን ዠርሜን የሊግ ዋንጫዎችንና የዩኤፋ ቻምፒየንስ ሊግን እንዲያነሳም አግዟቸዋል። በፕሪሚየር ሊግ የመጫወት እድል ለሱ በጣም አጓጊ የሚሆን ይመስላል። በሊቨርፑል ቤት በተከታታይ የመጫወት እድልን ማግኘቱ በውስጥ ያለውን ምርጥ ብቃት አውጥቶ እምቅ ተሰጥኦን ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። ባርኮላ በዚህ ውድድር ዘመን 12 ጎሎችን ያስቆጠረ ሲሆን 7 ለጎል የሆኑ ኳሶችንም አመቻችቶ አቀብሏል። በሌላ በኩል ባርሴሎናም ቢሆን ለሱ ማራኪ መዳረሻ እንደሚሆን ጥርጥር የለውም። የስፔኑ ሻምፒዮን በማጥቃት ክፍሉ ላይ ተጨማሪ ጥራት የሚፈልግ ሲሆን ይሄ የ23 ዓመት ወጣት በሁለቱም የክንፍ መስመሮች ላይ ተሰልፎ የመጫወት ብቃት አለው። በመሆኑም ለነሱ ሁለገብና ተመራጭ ተጫዋችም ሊሆን ይችላል። ባርሴሎናዎች በሚቀጥለው የውድድር ዘመን የዩኤፋ ቻምፒየንስ ሊግን ለማሸነፍ የሚያልሙ በመሆናቸው በፊተኛው መስመር ላይ ተጨማሪ ጥራቶችን ይፈልጋሉ። ከሁለቱ ክለቦች መካከል ዝውውሩን በበላይነት የሚያጠናቅቀው የትኛው እንደሆነ ወደፊት የሚታይ ነው። ይህ የ95 ሚሊዮን ዩሮ የዝውውር ዋጋ ግን ለባርሴሎና ትልቅ ራስ ምታት ሊሆንባቸው ይችላል። እነሱ አሁንም በፋይናንስ ገደቦች ውስጥ የሚሰሩ በመሆናቸው በተለይ ደግሞ አንቶኒ ጎርደንን ቀደም ብሎ በማምጣታቸው ይህንን ፈረንሳዊ አጥቂ በገንዘብ አቅም ረገድ አሟልቶ ለማስፈረም ሊቨርፑል የተሻለ እድል ወይም አርሰናልን ፉክክር ውስጥ በደንብ ሊኖር እንደሚችል ይፋ ተደርጓል። ይህ ደግሞ ወደፊት ምን መልክ ሊይዝ እንደሚችል የሚታይ ነው። ቶተንሃም እና ማንቸስተር ዩናይትድ የ40 ሚሊዮን ፓውንድ ግምት ያለውን ድንቅ አጥቂ ለማስፈረም እየተፋለሙ ነው። ቶተንሃም ሆትስፐርስና ማንቸስተር ዩናይትድ የሞናኮውን አጥቂ የሆነው ማግነስ አክሊዮቼን ለማስፈረም በዝውውር ለማምጣትም ፍላጎት አሳይተዋል። ፉትቦል ኢንሳይደር ባወጣው ዘገባ መሰረት ይሄ የ24 ዓመት አጥቂ በዚህ ክረምት 40 ሚሊዮን ፓውንድ ያክል ሊያስወጣ ይችላል።
በፈረንሳይ ቤትም በጣም ጥሩ እንቅስቃሴዎችን ማድረጉን ተከትሎ ለሁለቱ ክለቦች አስደሳች ፈራሚ ሊሆን እንደሚችል ነው የሚጠበቀው። አክሊዮሼ ቀደም ሲል ከሊቨርፑል ዝውውር ጋር ስሙ ተያይዞ እንደነበረም ነው የሚነገረው። ፒተር ኡርክ ሲያብራራ ማግነስ አክሊዮሼ በእርግጥም ለረጅም ጊዜ በእነሱ የራዳር ክልል ውስጥ የነበረ ተጫዋች ነው። ቶተናም የሱን ሁኔታም በቅርበት እየተከታተሉ የሚገኙ ሲሆን ስለ ወደፊት እጣ ፈንታም አዳዲስ መረጃዎች እንዲደርሷቸው ይፈልጋሉ። ሞናኮ በተጫዋቹ ላይ እየጨመረ የመጣውን ፍላጎት ጠንቅቀው የሚያውቁ በመሆናቸው ተስማሚ ዋጋን ካገኙ ምናልባትም ሊሸጡት ይችላሉ። ለቶተንሃም እሱን ለማስፈረም በሚደረገው ፉክክር ውስጥም እንደሚሳተፉም በእርግጠኝነት መናገር ይቻላል። ነገር ግን የአውሮፓ መድረክ ተሳትፎ የሌላቸው በመሆኑና ከሌሎችም ክለቦች ሊገጥማቸው ከሚችለው ተቀናቃኝነት አንጻር ዝውውሩ ለነሱ ከባድ ሊሆን የሚችልበት እድል በጣም ሰፋ ያለ ነው። ስፐርሶች በተለይም በፊተኛው የማጥቃት መስመር ላይ ተጨማሪ ጥራት ያስፈልጋቸዋል። ተከላካዮችን ጥሶ መግባት የሚችልና በጥልቅ የሚከላከሉ ቡድኖችን መስመር ሰብሮ መግባት የሚችልም ተጫዋች ይፈልጋሉ። የፈረንሳዊ አጥቂ ለቡድኑ አጋሮችም እድሎችን ለመፍጠር የሚያስችል የቴክኒክ ክህሎትና ልዩ ተሰጥኦ ያለው በመሆኑ ለቶትናም የማጥቃት መስመር አዲስ ገጽታን ሊጨምር ይችላል። የለንደኑ ክለብ በተለይም በፊተኛው መስመር ላይ አንዳንድ ጊዜ የማጥቃት ጥርሱም የላላ ሆኖ እናየዋለን። ይህንን ክፍተት መፍታት ይኖርባቸዋል። ክለቡ ለዚህ የብሔራዊ ቡድን ተጫዋችም የተጠየቀውን የዝውውር ዋጋ ለመክፈል ፈቃደኛ ይሁን አይሁን ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። አክሊዮሼ በዚህ የውድድር ዘመን 7 ጎሎችን ያስቆጠረ ሲሆን በ11 ጎሎች የሚሆኑ ኳሶችንም አመቻችቶ አቀብሏል። በሌላ በኩል ማንቸስተር ዩናይትድም ቢሆን በክንፍ ማጥቃት መስመሩ ላይ ተጨማሪ ጥራት ይፈልጋል። ይሁን እንጂ ይህ የ24 ዓመት ወጣት ተከታታይ የጨዋታ እድሎችን የሚፈልግ በመሆኑ በማንቸስተር ዩናይትድ ቤት ከማቲዮስ ኩኛና ከብሪያን ኤምቤሞ ቀርሞ በቋሚነት ይሰለፋል የሚል ሙሉ ዋስትና ግን አይሰጠውም። በመሆኑም ወደ ቶትናም ማምራቱ ለተጫዋቹ ይበልጥ ተስማሚ ነው። እሱ ሰፊ እምቅ አቅም ያለው ወጣት ተጫዋች በመሆኑ በቶትናም ቤትም በተከታታይ መጫወቱም በውስጡ ያለውን ምርጥ ብቃትም አውጥቶ እንዲጠቀምም ይረዳዋል። የተጠየቀው የዝውውር ዋጋ በአሁኑ የገበያ ሁኔታ ተጫዋቹ ካለው እምቅ አቅም አንጻር ሲታይ ተመጣጣኝ ነው ሊባል ይችላል። ምክንያቱም ተጫዋቹ ውሎ አድሮ የወጣበትን ዋጋ ማረጋገጥ የሚችልበት ብቃት አለው። በመጨረሻም የት እንደሚያርፍ ማየቱ አጓጊ ነው። እሱ በፈረንሳይ ቤት ያለውን ጥራትም በተከታታይ እያሳየ በመሆኑ አዲስ ፈተናን ለመጋፈጥ ትክክለኛው ጊዜም አሁን ነው ተብሎ ይታሰባል። ወደ ፕሪሚየር ሊግ ማምራቱም ብቃቱን ይበልጥም ለማሳደግ ይጠቅመዋል ተብሎ ነው የሚታመነው። ቶተንሃም ሆትስፐርስ በክረምቱ የዝውውር መስኮት የቤኔፊካውን አጥቂም ፓቭሊድስን ለማስፈረም እየፈለጉ ነው። እንደ ኮሪዮር ዴመንሃ ዘገባ በሰሜን ለንደን የሚገኘው ክለብ የግሪክ ዓለም አቀፍ አጥቂን ለማስፈረም እያለመ ነው። ፓቭሊድስ በዚህ የውድድር ዘመን በሁሉም ውድድሮች 30 ግቦችን ያስቆጠረ ሲሆን ለለንደኑ ክለብም ድንቅ ግዢ ሊሆን ይችላል። በማጥቃት መስመራቸው ላይ ጥራት ያለው ተጫዋች እንደሚያስፈልጋቸው ሚስጥር አይደለም። ፓቭሊድስ ለነሱ በጣም ጠቃሚ አማራጭ ሊሆን ይችላል። ዘገባው አክሎም እንደገለጸው ተጫዋቹ በቅርቡ የተሾሙት የቶተንሃም አሰልጣኝ ሮቤርቶ ዲ ዘርቢ ከፍተኛ አድናቆትም አለው። ዶሚኒክ ሶላንኬ በዚህ የውድድር ዘመን በፕሪሚየር ሊጉ ያስቆጠረው ግብ 3 ብቻ ነው። ቶተንሃም በ28 ዓመቱ ተጫዋች እየተመራ ትልልቅ ዋንጫዎችን ማሸነፍ እንደማይችልም ግልጽ ነው። የበለጠ አስተማማኝ ግብ አስቆጣሪ ያስፈልጋቸዋል። ስለዚህም የግሪክ ዓለም አቀፍ አጥቂ ላይ ፍላጎት ማሳየታቸው አያስደንቅም። በፕሪሚየር ሊጉ የመጫወት እድል ለቤኔፊካ አጥቂም ማስደሳች ነው። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በፕሪሚየር ሊጉ ካሉ ዓለም አቀፍ ደረጃ ተጫዋቾች ጋርም ራሱን ለመፈተሽ ይፈልጋል። በእንግሊዝ በቋሚነት መጫወት ምርጥ አቋሙን ሊያወጣለት ይችላል። ፓቭሊድስ በዚህ የውድድር ዘመን ከ30 ግቦች በተጨማሪ 6 አሲስቶችን አድርጓል። ቸልሲም ባለፈው ዓመት ፓቭሊድስን ይፈልጉ ነበር። ተጫዋቹ ከዚህ ቀደም ከፕሪሚየር ሊግ ዝውውር ጋር ተያይዞ ነበር። ቶትንሃም ስምምነቱን ማጠናቀቅ ይችል እንደሆነ ገና የሚታይ ነው። እንደ ፓቭሊድስ ያሉ ጥራት ያላቸው ተጫዋቾች እንቅስቃሴን ከማድረጋቸው በፊትም እንግዲህ በርከት ያሉ ነገሮችን ማድረግ ይኖርባቸዋል ተብሎ እንደሚታሰብ ነው የመረጃ ምንጮቹ ይፋ ያደረጉት። ውድና የተከበራችሁ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁ በሙሉ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ለቀጣዮቹ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ እንገናኛለን። ለዛሬ ግን እዚህ ጋር አበቃሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።